ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ማክሰኞ ያላቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። በደቡብ አፍሪካ ከነሱቁ የተቃጠለው ኢትዮጵያዊ ህይወቱ አለፈ። በደቡብ አፍሪካ ዊልፎንቴን ውስጥ ይህ ጥቃት የደረሰው ከ2 ሳምንት በፊት ነበር። መጤ ጠል የሆኑ ቡድኖች ወደ 38 ዓመቱ ዮሴፍ ኤሌስ ዴንቴም ሱቅ በመሄድ እሳት ቃጠሎን ያደርሳሉ። ቃጠሎን የፈጸሙት ኢትዮጵያን ሱቅ ውስጥ እያለ ነበር። ዮሴፍም በእሳቱ ከፍተኛ ቃጠሎ ያጋጠመው በመሆኑ ላለፉት 2 ሳምንታት በሆስፒታል ተኝቶ ሕክምናውን ሲከታተል ቆይቷል። አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ ኮሚቴ አባል ለዊትነስ ጋዜጣ እንደተናገሩት ሱቁ አንድ በር ብቻ ያለውና መስኮቱም ያልነበረው በመሆኑ ዮሴፍ በቀላሉ ከሰዓት ውስጥ ለመውጣት አልቻለም። ሲያስረዱም ዮሴፍ ሱቅ መቃጠሉን መውጫ መንገድ እንደሌለው ሲያውቅ እርዳታ ጠየቀ። ከዚያም በአካባቢው ያለ ኤልአርኤም ፕሮቴክሽን የተሰኘ የደህንነት ኩባንያ የኮሚቴው አባላት በስፍራው ደርሰው የቻሉትን ጥረት አድርገው ነበር። ይሁንና የእሳቱን ነበልባል በጣም ኃይለኛ በመሆኑ በቀላሉ እሱ ጋር መድረስ አልተቻለም ብለዋል። ጨምሮም በመጨረሻ የቤቱን ግድግዳ በመስበር ለማዳን ጥረት ቢደረግም የተገኘው በሰውነቱና በፊቱ ላይ ከፍተኛ ቃጠሎ ካጋጠመው በኋላ መሆኑ አስረድተዋል። ዮሴፍ በሆስፒታል ህይወቱን ለማዳን የተደረገው ጥረት ባለመሳካቱ ህይወቱ ማለፉንም ገልጸዋል። ግለሰቡ እንዳሉት ከዚህ ጥቃት በኋላም በኢትዮጵያ ኮሚቴ አባላት ላይ የሚደረገው ዛቻና ማስፈራራት ቀጥሏል። በስራና ክህሎት ሚኒስቴር ውስጥ በተፈጸመ የተደራጀ የሙስና ወንጀል የተጠረጠሩ የ6 አመራሮችና ባለሙያዎች የወንጀል ዝርዝር የፌዴራል ፖሊስ ወንጀል ምርመራ ቢሮ በስራና ክህሎት ሚኒስቴር ውስጥ በተደራጀ ሁኔታ በከፍተኛ የሙስና ወንጀል የተጠረጠሩ 6 የቀድሞ አመራሮችና ባለሙያዎችን በቁጥጥር ስር በመዋል በጀመረው ምርመራ ለእያንዳንዳቸው የቀረበ ዝርዝር የወንጀል ክስ ለፌዴራል ከፍተኛ ፍርድ ቤት አቅርቧል። ፖሊስ ለምርመራ ማጣሪያ ተጨማሪ የ14 ቀናት የጊዜ ቀጠሮ የጠየቀ ሲሆን ፍርድ ቤቱም ጥያቄውን ተቀብሎ ፈቅዷል። ፖሊስ በቁጥጥር ስር ከዋላቸው ተጠርጣሪዎች መካከል የውጭ ሀገር የስራ ስምሪት ሂደት ላይ ያነጣጠረ ውስብስብና በተደራጀ የሙስና ድርጊት ግንባር ቀደም ተጠርጣሪዎች የተገኙባቸው ሲሆን የወንጀል ዝርዝራቸው እንደሚከተለው ነው። 1 ብርሃኑ አለቃ አስግዶም የቀድሞ የውጭ ሀገር የስራ ገበያ መረጃ የስራ ክፍል ኃላፊ የወንጀል ዝርዝር ከውጭ ሀገር የስራ አገናኝ ኤጀንሲዎች ጋር ህገወጥ ስምምነት በመፍጠር ለዜጎች ህገወጥ የብቃት ማረጋገጫ ሰርተፍኬት ለመስጠት እስከ 25,000 ድረስ የአሜሪካ ዶላር ጉቦ ተቀብለዋል። የውሸት ሲኦሲ ኪዋር ኮድና የውሸት የቅጥር ኮንትራት በማዘጋጀት ዜጎችን በህገወጥ መንገድ ወደ አረብና የመካከለኛው ምስራቅ ሀገራት በመላክ ሂደት ላይ ግንባር ቀደም ተሳታፊ ነበሩ። 2ኛ ኤርሚያስ ተክሉ ዘነበ የውጭ ሀገር የስራ ስምሪትና ክህሎት ልማት ኤክስፐርት የወንጀል ዝርዝር ከኤጀንሲዎችና ከግለሰቦች ጋር በመመሳጠር በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ሂደትን ተገን በማድረግ በህገወጥ መንገድ የተዘጋጀ ሲኦሲ ኪዋር ኮድ እና የውሸት የቅጥር ኮንትራት በመስጠት ዜጎችን ወደ መካከለኛ ምስራቅ ሀገራት የመላክ ወንጀል ፈጽመዋል። በዚህ ህገወጥ ድርጊት 23 ሚሊዮን 675,740 ብር ከ41 ሳንቲም የግል ጥቅም አግኝተዋል። 3 ነቢል አንዋር ሁሴን የኢኤልኤምአይኤስ ሲኒየር ኤክስፐርት የወንጀል ዝርዝር የውጭ ሀገር የስራ ስምሪት ሂደትን የግል ጥቅም ማግኛ ለማድረግ የውሸት ሲኦሲ ሰርተፍኬት በማዘጋጀት የውሸት የቅጥር ኮንትራት በማደራጀትና ዜጎችን ወደ ተለያዩ ሀገራት በመላክ ሂደት ላይ ተሳትፈዋል። በዚሁ ድርጊት 9 ሚሊዮን 368,257 ብር ከ71 ሳንቲም የግል ጥቅም አግኝተዋል። 4ኛ ማቴዎስ ማሙዬ ወሰኔ የኢኤልኤምአይኤስ ጁኒየር ኤክስፐርት ወንጀል ዝርዝር በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ሂደትን ተገን በማድረግ በህገወጥ መንገድ የተዘጋጀ የውሸት ሲኦሲ ሰርተፍኬት በመስጠትና የውሸት የቅጥር ኮንትራት በማዘጋጀት ዜጎችን ወደ አረብ ሀገራት በመላክ ወንጀል ተሳትፈዋል። በዚህ ህገወጥ ድርጊት 23 ሚሊዮን 6,384 ብር ከ44 ሳንቲም የግል ጥቅም አግኝተዋል። 5ኛ ቢኒያም ሙሰማ ሐሽም የኢኤልኤምአይኤስ ሲኒየር ኤክስፐርት የወንጀል ዝርዝር የውጭ ሀገር የስራ ስምሪት ሂደትን በመጠቀም የውሸት ሲኦሲ ሰርተፍኬት በማዘጋጀት የውሸት የቅጥር ኮንትራት በማደራጀትና ዜጎችን ወደ ተለያዩ ሀገራት በመላክ ሂደት ላይ ተሳትፈዋል። በዚሁ ህገወጥ ድርጊት 16 ሚሊዮን 599,554 ብር የግል ጥቅም አግኝተዋል። 6 ኤክራም አማን ገቲሶ ኤክስፐርት የወንጀል ዝርዝር ከኤጀንሲዎችና ከግለሰቦች ጋር በመመሳጠር በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ሂደት ተገን በማድረግ በህገወጥ መንገድ የተዘጋጀ ሲኦሲ ኪዋር ኮድና የውሸት የቅጥር ኮንትራት በመስጠት ዜጎችን ወደ መካከለኛው ምስራቅ ሀገር የመላክ ወንጀል ፈጽመዋል። በዚህ ህገወጥ ድርጊት 30 ሚሊዮን 840,490 ብር ከ99 ሳንቲም የግል ጥቅም ማግኘታቸው ተረጋግጧል።
በጋምቤላ የድጎማ ነዳጅ ለጥላቻ ቅስቀሳና ለሀብት ዘረፋ እየዋለ መሆኑ ተገለጸ። በጋምቤላ ክልል የወርቅ ሀብት በሚገኝበት ዲማ ወረዳ ከፍተኛ የፌዴራል ባለስልጣናትና የአካባቢው ነዳጅ ማደያ ባለቤቶች የቤተሰብ ካርቴል በመፍጠር የመንግስትን የነዳጅ ድጎማ ለግል ጥቅምና ለብሔር ጥላቻ ቅስቀሳ እየዋሉት መሆኑን የሚያመላክቱ መረጃዎች ወጡ። ከአዲስ አበባ ህጋዊ ፈቃድ ወስደው በባንክ ብድር የቁፋሮ ማሽኖችን ገዝተው በወርቅ ማውጣት ስራ ላይ የተሰማሩ ህጋዊ አገር በቀል ባለሀብቶች በዲማ ወረዳ በቤተሰብ በሞኖፖል በተያዙ 6 ማደያዎች ነዳጅ እንዳያገኙ እየተደረገ መሆኑ ተገለጸ። መረጃዎች እንደሚያመላክቱት ህዝብን ለመደገፍ ከፌዴራል መንግስት በድጎማ የሚላከው ናፍጣ ወይም ነዳጅ ለታለመለት ዓላማ ሳይውል በጥቁር ገበያ በሊትር እስከ 600 ብር በሚደርስ እጅግ የተጋነነ ዋጋ እየተሸጠ ነው። ይህ ህገወጥ አሰራር ህጋዊ ባለሀብቶችን ለማክሰርና ከክልሉ ለማስወጣት እንደ መሳሪያነት እየተጠቀመበት ይገኛል። ይህንን የሀብት ዘረፋ ለማስፈጸምም ከማዕከል የመጡትን ባለሀብቶች እንደ ጠላትና ወራሪ በመመልከት ሀገራቸውን ሊወስዱ ነው የሚል የጥላቻ ቅስቀሳን በክልሉ ነባር ብሔሮች ዘንድ በማሰራጨት ዜጎች ላይ ጥቃት እንዲደርስ እያደረጉ እንደሚገኙ ጥቆማ ያመላክታል። ጉዳዩ በጥልቀት ሊመረመርና ህጋዊ እርምጃ ሊወሰድበት የሚገባ አሳሳቢ የሌብነት ትስስር መሆኑን የደረሰን መረጃ ያረጋግጣል። አይኤምኤፍ ለ3 የአፍሪካ ሀገራት ብድር ሰጥቶ እንደማያውቅ አስታወቀ። የዓለም የገንዘብ ተቋም የሆነው አይኤምኤፍ አዲስ ባወጣው ሪፖርት በአሁኑ ወቅት 43 የአፍሪካ ሀገራት የድርጅቱ ብድር ተጠቃሚ መሆናቸውን ገልጸዋል። እንደ ሪፖርቱ ከሆነ እነዚህ 43 ሀገራት በጠቅላላው 38.62 ቢሊዮን ስፔሻል ድሮዊንግ ራይትስ ኢስ አይደር ወይንም ወደ 53.68 ቢሊዮን ዶላር ገደማ ብድርን አግኝተዋል። የብድር ተጠቃሚ ከሆኑት ሀገራት መካከል በቀዳሚነት የተቀመጠችው ግብጽ ስትሆን አሁን ላይ ወደ 9.43 ቢሊዮን ዶላር ዕዳ እንዳለባት የጠቀሰው ሪፖርቱ ኮትዲቫር ሁለተኛ እንዲሁም ኬንያ 3ኛ ደረጃ ላይ እንደሚገኙ አስረድቷል። በሰባተኝነት ትልቅ ብድር የወሰደችው ኢትዮጵያ መሆኗን ገልጾም የኢትዮጵያ ዕዳ 2.9 ቢሊዮን ዶላር ገደማ መሆኑን አስታውቋል። በሪፖርቱ መሰረት ከድርጅቱ ምንም አይነት ብድር ወስደው የማያውቁ የአፍሪካ ሀገራት 3 ብቻ ናቸው። ከነዚህ መካከል በቀዳሚነት የተጠቀሰችው ቦትስዋና ናት። ይህች ሀገር በገንዘብ ፖሊሲው አስተዳደር የአይኤምኤፍን ብድር ካስወገዱ መካከል እንደምትጠቀስ ገልጾ ቢያንስ ከ1984 አንስቶ በአይኤምኤፍ የብድር መዝገብ ውስጥ ስሟ ለመስፈሩን አስረድቷል። በሁለተኛ ደረጃ የተጠቀሰችው ደግሞ ሊቢያ ናት። ሊቢያ ከነዳጅ በምታገኘው መጠነ ሰፊ ገቢ የድርጅቱን ብድር ሳትፈልግ ኢኮኖሚዋን መሸፈን የቻለች ናት። በ2011 የነበረው አመፅን ተከትሎ በነበረ የፖለቲካ አለመረጋጋት በነበራቸው ዓመታት እንኳን የአይኤምኤፍን ድጋፍን አልጠየቀችም። ለዚህም ደግሞ የነዳጅ ገቢዋና በመንግስት ቁጥጥር ስር የሚገኙት ንብረቶች ከኢኮኖሚውን ለማስቀጠል ከፍተኛ ሚና መጫወታቸውን አስረድቷል። በሶስተኛ የተጠቀሰችው ኤርትራ ከ1995 አንስቶ ከአይኤምኤፍ ብድር ለማግኘት ብዙ መሆኗ ቢገለጽላትም በዚህ ዕድል እስካሁን አልተጠቀመችም። ብልጽግና ፓርቲ በሀገራዊ ምክክሩ ዙሪያ ጥብቅ ቀይ መስመሮችን በማስቀመጥ አፈንጋጭ አመራሮችን አስጠነቀቀም። ገዢው የብልጽግና ፓርቲ በመካሄድ ላይ ባለው ሀገራዊ ምክክር ዙሪያ ሊያራምደው ያስበውን አቋም ማሳወቁና ከዚህ ማዕከላዊ መስመር የሚያፈነግጡ አመራሮችን ከኃላፊነት እስከ ማንሳት የሚደርስ እርምጃ እንደሚወስድ ማስጠንቀቁ ተሰማም። ፓርቲው እሁድ ዕለት ከተመካካሪ አባላቱ ጋር ባካሄደው ስብሰባ የከተማ አስተዳደሮችን አወቃቀር በተመለከተ አዲስ አበባና ድሬዳዋ ተጠሪነታቸው በቀጥታ ለፌዴራል መንግስት ሆኖ እንዲቀጥል ጽኑ አቋም መያዙን አስታውቋል። ከዚህም ማዕከላዊ አቋም በተቃራኒ አዲስ አበባ የኦሮሚያ ክልል አካል እንድትሆን በምክክሩ ላይ የቀረበውን አወዛጋቢ አማራጭ እየደገፉ የፓርቲው አመራሮችና አባላት አቋማቸውን በአስቸኳይ እንዲያስተካክሉ ጥብቅ ትዕዛዝ ተሰጥቷቸዋል። ይህንን የፖለቲካ መስመር ተላልፈው በአቋማቸው በሚቀጥሉ አመራሮች ላይ ከባድ እርምጃ እንደሚወሰድባቸው ፓርቲው በማያሻማ ሁኔታ ማስጠንቀቁን የውስጥ ምንጮች አረጋግጠዋል። እዚሁ ጋር በተያያዘ ፓርቲው በሀገሪቱ የፖለቲካ ስርዓት ላይ መሰረታዊ ለውጥ ለማድረግ ፍላጎት እንዳለው አሳይቷል። በአሁኑ ወቅት በስራ ላይ ካለው የፓርላማ ስርዓት ይልቅ ስልጣን በዋና አስፈጻሚው ላይ ይበልጥ የሚያተኩርበትን የፕሬዝዳንታዊ አስተዳደር ስርዓት እንደሚደግፍ ታውቋል። በተጨማሪም ሀገራዊ ምክክሩ ሁሉን አሳታፊና ክፍት ይሆናል ተብሎ ቢታሰብም የብሔራዊ ሰንደቅ ዓላማው የመደብ ቀለማት አረንጓዴ፣ ቢጫ፣ ቀይ በምንም አይነት ሁኔታ ለድርድር እንደማያቀርብ በማሳወቅ በምክክሩ ላይ ቅድመ ገደብ አስቀምጧል። ይሄ ገዢው ፓርቲ አቋም አገራዊ ምክክሩ ገና ወሳኝ ምዕራፍ ላይ ሳይደርስ በዋና ጉዳዮች የፖለቲካ ጉዳዮች ላይ አስቀድሞ ቀይ መስመሮችን ማስመሩን የሚያሳይ ነው። በፓርቲ ውስጥ የታየው የማስጠንቀቂያ እርምጃ ከአዲስ አበባ ጣፍንታ ጋር በተያያዘ በገዢው ፓርቲ ውስጥ ያለውን የውስጥ ፖለቲካ
ፖለቲካዊ ሽኩቻና መከፋፈል አጉልቶ ያሳየ ክስተት መሆኑን የፖለቲካ ታዛቢዎች ይገልጻሉ። የህግ ባለሙያዎች በአርቲስት ሰራዊት ፍቅሬ ጠበቆች አካሄድ ላይ ጥብቅ ትችትና ማሳሰቢያ ሰጡ። በአርቲስት ሰራዊት ፍቅሬና አብረውት በተከሰሱት ግለሰቦች የፍርድ ቤት ሂደት ላይ የህግ አማካሪዎቻቸው ወይም ጠበቆቻቸው እየተከተሉ ያለው አካሄድ የሙያ ስነ ምግባርን የጣሰና ደንበኞቻቸው ለባሰ የህግ ተጠያቂነት ሊዳርግ የሚችል መሆኑን የህግ ባለሙያዎቹ አስጠነቀቁ። ስማቸው ለደህንነታቸው ሲባል የተቀየረና በማንኛውም ፍርድ ቤት የጥብቅና ፍቃድ ያላቸው አንድ የህግ ባለሙያ ባወጡት የትችት ጽሑፍ የተከሳሽ ጠበቃዎች ከሙያ ስነ ምግባር ይልቅ ለገንዘብ ቅድሚያ መስጠታቸውን የሚያሳዩ አበይት የህግ ስህተቶችን መፈጸማቸውን አብራርተዋል። በባለሙያው ከተነሱ ዋና ዋና የህግ ስህተቶች መካከል የሚከተሉት ይገኙበታል። አንደኛ፣ ህጋዊ መሰረት የሌለው የክስ ማቋረጥ ጥያቄ። ተጠርጣሪዎቹ በዋስ ከወጡ በኋላ ጉዳያቸው ገና በህግ ሂደት ላይ እያለ የፍትህ ሚኒስቴር ክሳቸውን እንዲያቋርጥላቸው ያቀረቡት ጥያቄ ዋነኛው ስህተት መሆኑ ተነስቷል። ተጠርጣሪዎቹ ይህንን ጥያቄ ሲያቀርቡ የህግ አግባብነትን ተከትሎ ክርክር ከማድረግ ይልቅ ለሀገርና ለህዝብ የሰራነው ስራ ትልቅ ስለሆነ የተጠረጠርንበት ክስ ይቋረጥልን የሚል መከራከሪያ ማቅረባቸው የጠበቆቹን የሙያ ብቃትና ምክር ጥያቄ ውስጥ የሚከት መሆኑ ተጠቁሟል። ሁለተኛ፣ በሂደት ላይ ባለ ጉዳይ የሚዲያ ፍርድ መስጠት ወይም ሚዲያ ትራያል። በዚህ ሳምንት መጀመሪያ ላይ ተጠርጣሪዎቹ ከአንድ የበይነ መረብ ወይም ኢንተርኔት ሚዲያ ጋር ባደረጉት ቃለ ምልልስ ላይ የህግ አማካሪያቸው አብሮ በተቀመጠበት ገና ውሳኔ ያላገኘን የፍርድ ጉዳይ በዝርዝር ማውራታቸውና መተቸታቸው ተገቢ ያለመሆኑ ተገልጿል። አንድ ጉዳይ በፍርድ ቤት የተያዘ ወይም ሰብጁዲስ እስከሆነ ድረስ ተከሳሾች አስተያየት ከመስጠት መቆጠብ ሲገባቸው ጠበቃው ቃለ ምልልሱን አለማስቆማቸው ትልቅ የሙያ ስህተት መሆኑን ባለሙያው አስረድተዋል። ሶስተኛ፣ የፍርድ ቤት መድፈር ወንጀል ስጋት። ይህ ሚዲያ ላይ አስተያየት ፍርድ ቤቱ ጉዳዩን በገለልተኝነት እንዳያመለክተው ጫና ከማሳደሩን ባሻገር ከችሎት ውሳኔ በፊት የሚዲያ ፍርድ እንዲሰጥ አድርጓል። ባለሙያው አክለውም ቃለ ምልልሱ ከሳሽ አቃቤ ህግና መርማሪ ፖሊስን የሚያሳጣ መልእክት ያዘለ በመሆኑ አቃቤ ህግ ጉዳዩን ለሚመለከተው ፍርድ ቤት በማቅረብ ቃለ ምልልስ አድራጊውን ጋዜጠኛ ጨምሮ ተከሳሾቹን ፍርድ ቤት በመድፈር ወንጀል ሊያስቀጣቸው እንደሚችል ጠቁመዋል። የህግ ባለሙያው በመጨረሻም የነሰራዊት ጠበቆች እባካችሁ ከሚከፈላችሁ ገንዘብ ይልቅ ለሙያችሁ ታመኑ ሲሉ አጽንኦት ያለው ጥሪ በማቅረብ የህግ አማካሪዎች ደንበኞቻቸውን ከእንደዚህ አይነት ከባድ ስህተቶች ማዳን ካልቻሉ የሙያቸው ፋይዳ ምንድን ነው ሲሉ ጠይቀዋል። ሳውዲ አረቢያ 5 ኢትዮጵያውያንን በስቅላት ቀጣች። የሳውዲ አረቢያ መንግስት የሀገር ውስጥ ሚኒስቴር በ5 ኢትዮጵያውያን ላይ የተጣለውን የስቅላት ቅጣት ተፈጻሚ ማድረጉን አስታውቋል። ሚኒስቴሩ እንደገለጸው የቅጣት ተፈጻሚ ሆነው እሁድ ዕለት በአሲር ግዛት ውስጥ ነው። ቅጣቱ የተፈጸመባቸውን 5 ኢትዮጵያውያን ስም ሚኒስቴሩ ይፋ ቢያደርግም ከመግለጽ ተቆጥበናል። ባለፈው ወር ውስጥ ሌሎች 5 ኢትዮጵያውያን ተመሳሳይ ቅጣት የተፈጸመባቸው መሆኑ ይታወሳል። ሚኒስቴሩ እንዳስታውቀው ግለሰቦቹ የተከሰሱት አደንዛዥ እጽ በድንበር በኩል አሳልፎ በማስገባት ነው። ሁማን ራይትስ ሰዎች በቅርቡ ባወጣው መግለጫ በአደንዛዥ እጽ የተከሰሱ ቢያንስ 65 ኢትዮጵያውያን የሞት ፍርድ ተላልፎባቸው ሳውዲ እስር ቤቶች ውስጥ ቅጣታቸውን እየተጠባበቁ መሆኑን በመግለጹ የሚታወቅ ቢሆንም አንዳንድ መረጃዎች ግን ቁጥራቸውን ከ200 በላይ መሆኑን በመናገር ላይ ይገኛሉ። ኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ከ2 ሳምንት በፊት ባወጣው መግለጫ ይህንን ጉዳይ በቅርበት እየተከታተለው መሆኑን ማስታወቁ ይታወሳል። ሚኒስቴሩ በመግለጫው ባደረገው ጥረት በእስር ቤቱ የነበሩ 1971 ኢትዮጵያውያን ምህረት እንዲደረግላቸው ማስቻሉን ገልጾ ነበር። ይህ በእንዲህ እንዳለ በዛሬው ዕለት በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1834 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 1604 ወንዶችና 192 ሴቶች እንዲሁም 38 ጨቅላ ህጻናት ሲሆኑ ከነዚህ ውስጥም 53ቱ እድሜያቸው ከ18 ዓመት በታች ነበረ። መስከረም 5 ቀን 2018 በተጀመረው ዜጎችን ከሳውዲ አረቢያ የመለስ ዘመቻ እስካሁን ከ88 ሺህ በላይ ኢትዮጵያውያን መመለስ እንደተቻለ የውጭ ጉዳይ ሚኒስትር አስረድቷል። በአማራ ክልል ገዳም ላይ የተፈጸመውን የድሮን ጥቃት ተከትሎ የዓለም አብያተ ክርስቲያናት ካውንስል አስቸኳይና ገለልተኛ ምርመራ ጠየቀም። የዓለም አብያተ ክርስቲያናት ካውንስል ወይም WCC በአማራ ክልል በሚገኘው የጊዮን አባይ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ የተባለውን የድሮን ጥቃት በጥብቅ በማውገዝ ድርጊቱን በተመለከተ አፋጣኝ ምርመራ እንዲካሄድና ተጠያቂዎች ለሕግ እንዲቀርቡ አጥብቆ ጠየቀም። ካውንስሉ ባወጣው መግለጫ
በጥቃቱ ዙሪያ አስቸኳይ፣ ተአማኒ፣ ግልጽና ገለልተኛ የሆነ ምርመራ እንዲካሄድ አሳስቧል። በተጨማሪም ይህንን ድርጊት የፈጸሙ አካላት ተለይተው በአስቸኳይ ለህግ እንዲቀርቡና የህግ ተጠያቂነት እንዲሰፍን ጥያቄ አቅርቧል። የካውንስሉ ዋና ጸሐፊ ቄስ ጄሪ ፕላይ በበኩላቸው ንጹሃን ሲቪሎች መገደላቸውና የቅዱሳን አምልኮ ቦታዎች ላይ ጥቃት መድረሱ እጅግ የሚረብሽና በምንም መመዘኛ ተቀባይነት የሌለው መሆኑን በግልጽ ድርጊቱን በጽኑ አውግዘዋል። የሃይማኖት ተቋማትና ሲቪሎች ኢላማ መሆንና በጦር እንቅስቃሴ ውስጥ መግባት እንደሌለባቸው ያሰመሩበት ዋና ጸሐፊው በክልሉ በእምነት ተቋማት ላይ የተፈጸሙ ያሉ ጥቃቶች በአስቸኳይ እንዲቆሙ አጽንኦት ሰጥተዋል። በመጨረሻም በክልሉ በሚካሄደው ግጭት የሚሳተፉ ሁሉም ታጣቂ ወገኖች ዓለም አቀፍ የጦርነት ህግጋትን እንዲያከብሩ እንዲሁም የሲቪሎችን ህይወትና የሃይማኖት ተቋማትን ከጥቃት የመጠበቅ ግዴታቸውን ያለምንም ቅድመ ሁኔታ እንዲወጡ ቄስ ጄሪ ፕላይ ጥሪያቸውን አስተላልፈዋል። ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስቴር አመቻችቷል በተባለ ወደ ስዊድን ሀገር የሰለጠነ የሰው ኃይል ስምሪት እቅድ ከ10 በላይ ዜጎች ለእንግልትና ለገንዘብ ብዝበዛ መዳረጋቸውም አመላከቱ። ህጋዊውን አሰራር ወደ ጎን በመተው በግል ጥቅም በተደለሉና በቅርብ በቁጥጥር ስር በዋሉ የሚኒስቴር ኃላፊዎች ጣልቃ ገብነት ምክንያት ዜጎች ያወጡትን ገንዘብ ሳይመለስላቸውና የጠበቁትን የስራ ዕድል ሳያገኙም ቀርተዋል። የስራና ክህሎት ሚኒስቴር ለሀገር ውስጥም ሆነ ለውጭ ሀገር የስራ ስምሪት በህጋዊ መንገድ ማመቻቸት ከጀመረ ወደ 5 ዓመታት ገደማ ሆኖታል። ይህን ተከትሎ ዜጎች በየወረዳቸው በሚገኙ የሚኒስቴር ጽሕፈት ቤቶች ጣት አሻራ በመስጠትና መለያ ኮድ በመቀበል ተመዝግበው ነበር። በሂደትም ሚሊዮን የተባለ የግል ኩባንያ የሰለጠነ የሰው ኃይልን ወደ ስዊድን ለመውሰድ ፍላጎት እንዳለው በመግለጽ ለ20 ያህል ዜጎችም በስልክ አጭር የጽሁፍ መልእክት ቴክስትም ጥሪ ቀርቦላቸዋል። አመልካቾቹ ሚኒስቴር መስሪያ ቤቱ ባወጣቸው 17 የተለያዩ የሙያ ዘርፎች ተመዝግበውም ተመርጣቸዋል የሚል ምላሽም ደርሷቸዋል። ዜጎችን ተመርጣቸዋል የሚል መረጃ በመያዝ ወደ ስራና ክህሎት ቢሮ ሲያቀኑ የስልጠና ኮርስ መውሰድ ግዴታ መሆኑን ስለተነገራቸው ለዚህም እያንዳንዳቸው አመልካች በቴሌ ብር አማካኝነት 3600 ብር ከፍሎ ኮርሱን ወሰደ። ሆኖም ከ2017 ዓ.ም ጀምሮ ተስፋ የተደረገው የጉዞ ሂደት ቆሞ ጠብቁ ከሚል በቀር ምንም አይነት ተጨባጭ እርምጃ አልተወሰደም። ከተለያዩ የሀገሪቱ ክፍሎች የተሰባሰቡት ተጎጂዎች በአዲስ አበባ ወደሚገኘው የሚኒስቴሩ ዋና ቢሮ በማቅናት ጥያቄያቸውን በደብዳቤ ያቀረቡ። ሚኒስቴር መስሪያ ቤቱ በሰጠው ምላሽም አስቀጣሪው ኩባንያ የሰርቪስ ክፍያ ስለጠየቀን እናም እሱ መክፈል ስላልቻልን ጊዜ ስጡን የሚል ሰበብ ቀረበ። ዜጎች ከ2017 ዓ.ም ጀምሮ እስከ ዘንድሮ ጥር 2018 ድረስ በአጠቃላይ 4 ጊዜ ወደ ጉዞአችን ይሳካ አሊያም ገንዘባችን ይመለስ የሚል ደብዳቤ ቢያስገቡም ሰሚ ጆሮን አላገኙም። ከዚህ ውዝግብ ጀርባ ያለው ዋነኛ ችግር ከቅርብ ጊዜ ወዲህ በሙስና ወንጀል ተጠርጥረው በህግ ቁጥጥር ስር በዋሉት በሚኒስቴር መስሪያ ቤቱ ከፍተኛ ኃላፊዎች አቶ አብርሃም አለቃና አብርሃም አስራት የተፈጠረ መሆኑ ተጋልጧል። የስዊድን አገር ኩባንያ ኢትዮጵያዊ ተወካይ የሆነው አቶ ቢኒያም ፍቃዱ በተደጋጋሚ እንዳስረዳው የኩባንያው ፍላጎት ሰራተኞችን በጥሩ የትምህርት ደረጃቸውና በስራ ልምዳቸው ላይ ብቻ ተመስርቶ በነጻ ውድድር መመልመል ነበር። ሆኖም በስራና ክህሎት ሚኒስቴር በኩል ጉዳዩን ይመሩ የነበሩት እነ አቶ ብርሃኑ በራሳቸው መንገድ መርጠው በጉቦና በዘመድ አዝማድ የፈለጉትን ሰው ብቻ ለመላክ ጥያቄ አቀረቡ። ኩባንያው አሰራሩ ከህግና ከሙያ ስነ ምግባር የጸዳ መሆን እንዳለበት በማሳሰብ የባለስልጣናቱን የሙስና ጥያቄ ውድቅ በማድረጉ በሁለቱ ወገኖች መካከል መግባባት ሊፈጠር አልቻለም። በዚህም ምክንያት የስምሪት ውል ሙሉ በሙሉ ሊቋረጥ ችሏል። ይህም በህገ ወጥ ባለስልጣናትና በኩባንያው መካከል የተፈጠረው አለመግባባት የብዙ ሺህ ዜጎችን ህይወት ጊዜና ተስፋ ማብላሽቷል። ተጎጆቹ ክፍያቸው እንዲመለስላቸው ቢጠይቁም የሚኒስቴር መስሪያ ቤቱ ኃላፊዎች የከፈላችሁት ለወሰዳችሁት ኮርስ ነው በሚል ሰበብም ገንዘባቸው ሊመለሱላቸው ፍቃደኛ አልሆኑም። መንግስት በቅርቡ በስራና ክህሎት ሚኒስቴር ውስጥ የተንሰራፋው ሙስና ለማጽዳት የተወሰነው እርምጃን ተከትሎ እነ አቶ ብርሃኑ በቁጥጥር ስር መዋላቸው ቢታወቅም በስማቸውና በስዊድን የስራ ዕድል ተስፋ ተታለው ገንዘባቸው የተነጠቁት ተስፋቸው የተነጠቁትና እንግልት የደረሰባቸው ዜጎች አሁንም ፍትህን እየጠባበቁ ይገኛሉ። መሐመድ ዳግሎ የጦር ኃይላቸው ወደፊት እንዲገሰግስ ትዕዛዝ መስጠታቸውን አስታወቁ። በሱዳን እርስ በርስ ጦርነት ተፋላሚ የሆኑት የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳግሎ የጦር ኃይላቸው ወደፊት እንዲገፋ ትዕዛዝ መስጠታቸውን ይፋ አድርገዋል። ይህን ያስታውቁት ሌላኛው ተፋላሚ በሌተናንት ጄኔራል አብዱልፈታህ አልቡርሃን የሚመራው ጦር ኃይል ካርቱምን ከአል ኡባይድ ጋር የሚያገናኘውን ስትራቴጂካዊ አውራ ጎዳና መልሶ መቆጣጠሩን በገለጸ ማግስት ነው። ይህ አውራ ጎዳና በፈጥኖ ደራሽ ኃይሉ ቁጥጥር ስር ያለውን የሰሜን
ሰሜናዊ ኮርዶፋን ዋና ከተማ ኦልቤዳድን በጦር ኃይሉ እጅ ከሚገኘው ካርቱም ጋር የሚያገናኝ ነው። በኦልቤዳድ ከተማ ዙሪያ እየተካሄደ ያለውን ጦርነት በተመለከተ የተባበሩት መንግስታት ድርጅት ለሳምንታት ያህል የጅምላ ጭፍጨፋ ሊከሰት እንደሚችል ማስጠንቀቂያ ሲሰጥ መቆየቱ ይታወሳል። በከተማዋ ውስጥ በመቶ ሺህ የሚቆጠሩ ተፈናቃዮች የሚገኙ ከመሆኑ በላይ የምግብ የውሃና የነዳጅ እጥረት እንዳጋጠመ በስፋት እየተነገረ ይገኛል። የሌተናል ጄኔራል ጦር ኃይል ወደዚህ ከተማ የሚወስደውን ዋና መንገድ መቆጣጠሩን ይፋ ማድረጉን ተከትሎ መሐመድ ሐምዳን ዳግሎ ለወታደሮቻቸው አዲስ መመሪያ ማስተላለፋቸውን ገልጸዋል። በመመሪያው መሰረት ውጊያ እንዲያቆሙ ታዘው የነበሩ የጦር አዛዦች ክልከላው እንደተነሳላቸው አስታውቀዋል። መመሪያውን ትላንት መተላለፉን ያስታውቁት ዳግሎ በኮርዶፋን ግዛት ውስጥ በተካሄደ ዘመቻ ድል መገኘቱንም ገልጸዋል። ዛሬ ባደረጉት ንግግር ጀግኖቻችን ላሳያችሁት ውጤት አመሰግናለሁ፣ ተግባራችሁን ተወጣችኋል፣ መልካም ዜና እየመጣ ነው። ዳግሎ ባለፉት 24 ሰዓታት ውስጥ የእስላማዊ ንቅናቄ ሰራዊትና ሚሊሻዎች ባሉት ጦር ላይ ከፍተኛ ጉዳት ማድረሳቸውን አስረድተዋል። ጨምረውም ታጣቂዎቻቸው ወታደራዊ እንቅስቃሴዎችን ቪዲዮ ከመቅረጽ እንዲታቀቡ አሳስበው አምስተኛ ረድፍ ብለው በጠሩት ቡድን ላይ እርምጃ እንዲወስድም ትዕዛዝን ሰጥተዋል። የጦር ኃይሉ ወታደራዊ ዲሲፕሊን በጠበቀ ሁኔታ እርምጃውን እንዲቀጥል ያሳሰቡት ዳግሎ ከዛሬ ጀምሮ ወደፊት መገስገስ ብቻ ነው፣ ወደ ኋላ የለም ማለታቸውን ሱዳን ፖስት ዘግቧል። እንደ ዘገባው ይህ ንግግር በኮርዶፋን አካባቢ በሁለት ተፋላሚዎች መካከል የተጠናከረ ወታደራዊ ግጭት ሊከሰት እንደሚችል የሚያሳይ ነው። የአሜሪካ ኮንግረስ የፊፋ ፕሬዝዳንት ከትራምፕ ጋር ያላቸውን ግንኙነት እንዲያስረዱ ጥሪ ያቀረበ። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ያላቸውን የጠበቀ ግንኙነት በአሜሪካ ኮንግረስ ጥርጣሬዎችን አስነስቷል። ከዚህ በመነሳት ተጽዕኖ ፈጣሪ የሆኑት የዲሞክራቲክ አባሉ ጄሚ ራስኪን ስለ ጉዳዩ የፊፋው ፕሬዝዳንት መረጃ እንዲሰጡም ጥሪ አቅርበዋል። የኮንግረሱ አባል ራስኪን ባቀረቡት በዚህ ጥሪ ዋና መቀመጫው በዙሪክ የሆነው የፊፋ አስተዳደርና የስዊዘርላንድ ዜግነት ያላቸው ጃኒ ኢንፋንቲኖ ከኦገስት 9 በፊት ከአሜሪካ መንግስት ጋር ስላላቸው ግንኙነት መረጃ እንዲሰጡም ጠይቋል። እንዲሁም ኢንፋንቲኖ በኮንግረሱ የፍትህ ኮሚቴ ፊት ቀርበው ለሚቀርብላቸው ጥያቄ መልስ እንዲሰጡም አሳስበዋል። ራስኪን በደብዳቤው ለፕሬዝዳንት ትራምፕ ወይንም ለአስተዳደራቸው ወይንም ለቤተሰባቸው አባል የሰጡትን ማንኛውም ዋጋ የሚያወጣ ነገር ማለትም ገንዘብ፣ ስጦታ፣ ሽልማትና ሌላም እንዲገልጹ ኢንፋንቲኖን ጠይቀዋል። እንዲሁም ከፕሬዝዳንት ትራምፕ ጋር በዋትስአፕ፣ በሲግናል፣ በቴሌግራም፣ በኤክስና በሶሻል ትሩዝ የተለዋወጡትን መልእክቶች ሁሉ ይዘው እንዲቀርቡም አሳስበዋል። ራስኪን ጨምረውም ፊፋ በኒውዮርክ የሚገኘው የትራምፕ ታወር ላይ ቢሮ መከራየቱን ገልጸው የኪራይ አሁን ባለው የገበያ ዋጋ $600,000 የሚያወጣ መሆኑን ጠቅሰዋል። በመሆኑም የፊፋው አለቃ የኪራይ ዋጋውን እንዲያሳውቁ ጠይቀው ለፕሬዝዳንት ትራምፕ የፊፋ የሰላም ሽልማት የተሰጠበት ምክንያትን እንዲያብራሩም በጥያቄያቸው ላይ አካተዋል። የፖላንድ ድንበር ጠባቂዎች 4 ኢትዮጵያውያንና 1 ኤርትራውያንን በቁጥጥር ስር መዋላቸውን አስታወቁ። የፖላንድ ድንበር ጠባቂ አባላት ባለፈው ሳምንት በህገወጥ መንገድ ፖላንድ ውስጥ የገቡ 4 ኢትዮጵያውያን፣ 1 ኤርትራውያን መያዛቸውን ገልጸዋል። በቁጥጥር ስር የዋሉት በመኪና ወደ ጀርመን እየተጓዙ በነበረበት ወቅት መሆኑንም አስረድተዋል። መኪናውን ያሽከረክር የነበረው ዩክሬናዊ ዜጋም አብሯቸው በቁጥጥር ስር እንደዋለም አስታውቀዋል። እነዚህ 5 ስደተኞች ከዚህ ቀደም በሉትኒያ በኩል አድርገው ወደ ፖላንድ በህገወጥ መንገድ ሲገቡ የተያዙ መሆናቸውን ያወሱት ድንበር ጠባቂዎቹ በወቅቱ ሉቲኒያ ተላልፈው ተሰጥተው እንደነበረም ጠቅሰዋል። በድጋሚ በመያዛቸው ህጋዊ ቅጣት እንደሚጠብቃቸውም ጨምረው ገልጸዋል። መኪናውን ሲያሽከረክር የነበረው ዩክሬናዊ ህገወጥ ጉዞውን በማመቻቸት ክስ እንደሚቀርብበት ገልጸውም ጥፋተኛ ከሆነ የ8 ዓመት እስር እንደሚጠብቀውም አስረድተዋል። በሰቆጣ ከተማ በተፈጸመ አሰቃቂ ግድያ ዙሪያ ፖሊስ ጥብቅ ማሳሰቢያ ሰጠ። በሰቆጣ ከተማ አስተዳደር 02 ቀበሌ ውስጥ ዘበናይ አዲስ አደራው የተባለች ግለሰብ በአሰቃቂ ሁኔታ ተገድላ መገኘቷን ተከትሎ ፖሊስ የምርመራ ቡድን አዋቅሮ ተጠርጣሪዎችን በቁጥጥር ስር እያዋለ መሆኑን አስታወቀ። የሰቆጣ ከተማ አስተዳደር ፖሊስ ጽሕፈት ቤት ባወጣው መግለጫ እንዳመለከተው ወንጀሉ የተፈጸመው ቅዳሜ ሐምሌ 18 ቀን 2018 ዓ.ም ከረፋዱ 4 ሰዓት ገደማ ነው። የሟች አስክሬን የተገኘው በቀጠና 13 እና 2 መካከል በሚገኘው የገብርኤል ቤተክርስቲያን መሸጋገሪያ ወንዝ ድልድይ ስር ነው። ፖሊስ አሰቃቂውን ወንጀል የፈጸሙ አካላትን ለይቶ ለሕግ ለማቅረብ ከፍተኛ ክትትል እያደረገ መሆኑን ቢገልጽም ድርጊቱን ተከትሎ በከተማው ነዋሪዎች ዘንድ የተፈጠረው ድንጋጤ የሚያባብሱ ያልተረጋገጡ መረጃዎች በማህበራዊ ሚዲያ እየተሰራጩ መሆኑን ጠቁሟል። ይህ አይነቱ የተሳሳተ የመረጃ ስርጭት ህብረተሰቡን በከንቱ ከማስፈራራት ባለፈ የፍትህ ሂደቱን ሊያስተጓጉል እንደሚችል የፖሊስ መግለጫ ያመለክታል። በመሆኑም የከተማው ማህበረሰብ በማህበራዊ ሚዲያ ከሚናፈሱና ውዥንብር ከሚፈጥሩ ወሬዎች እንዲቆጠብ ይልቁንም በተረጋጋ መንፈስ ወንጀለኞችን አጋልጦ በመስጠትና ለምርመራ ቡድን ጥቆማ በማቅረብ ፍትህ እንዲረጋገጥ የተለመደውን ትብብር እንዲያደርግ ፖሊስ ጥሪ አቅርቧል።
አቡበከር ናስር ወደ ኢትዮጵያ ፕሪሚየር ሊግ መመለሱን አስታወቀ። ኢትዮጵያ ብሔራዊ ቡድን አጥቂ የሆነው አቡበከር ናስር ከ4 ዓመታት የውጭ ሀገር ቆይታ በኋላ በሀገር ውስጥ ሊግ ለመጫወት መወሰኑን ገልጿል። አቡበከር የኢትዮጵያ ፕሪሚየር ሊግ የለቀቀው የደቡብ አፍሪካውን ማሚሎ ሰንዳውስን ክለብ በመቀላቀሉ እንደነበር ይታወሳል። በማሚሎ ሰንዳውስ ቆይታው ግን እንደተጠበቀው በርካታ ጨዋታዎች ላይ ተሳትፎ ብቃቱን ለማሳየት አልቻለም። ለዚህም ደግሞ ምክንያት ያጋጠመው ጉዳት ሲሆን ክለቡ ለሱፐር ስፖርት በውሰት በመስጠት እንዲቆይ አድርጎታል። ከዚያም በፕሪቶሪያ ዩኒቨርሲቲ የመጫወት እድል ያገኘው አጥቂው አሁን የደቡብ አፍሪካ ቆይታውን አጠናቆ በአዲስ አበባ ይገኛል። አቡበከር ቀጣይ ማረፊያው የት እንደሆነ ያልወሰነ ቢሆንም ወደ ኢትዮጵያ ፕሪሚየር ሊግ ለመመለስ ውሳኔ ላይ መድረሱን ገልጿል። አጥቂው በኢትዮጵያ ቡና ቆይታው እምቅ ችሎታውን ለማሳየት የቻለ መሆኑ ይታወቃል። በተለይም በ2013 የውድድር ዘመን በ24 ጨዋታዎች ተሰልፎ 29 ጎሎቹን በማስቆጠር በኢትዮጵያ ፕሪሚየር ሊግ ሪካርድ የሰበረ መሆኑም ይታወሳል። አቢሲኒያ ባንክ የኢትዮጵያ ሰነደ መዋለ ንዋይ ገበያን በይፋ ተቀላቀለም። በኢትዮጵያ ከሚገኙ አንጋፋ የግል ባንኮች አንዱ የሆነው አቢሲኒያ ባንክ የኢትዮጵያ ሰነደ መዋለ ንዋይ ገበያን በመቀላቀል 5ኛው ባንክ ሆኗል። የእርምጃ ሀገሪቱ እያሳደገችው ላለው የካፒታል ገበያ መስፋፋት ትልቅ ምዕራፍ ተብሏል። ባንኩ ዛሬ ጁላይ 28 2026 በንግድ ትምህርት ቤት አካባቢ በሚገኘው የገበያ ዋና መስሪያ ቤት በተካሄደ የደወል መደወል ስነ ስርዓት ወደ 2ኛ ደረጃ ገበያው በይፋ ገብቷል። ባንኩ 15 ሚሊዮን ነባር መደበኛ አክሲዮኖችን ለገበያ ያቀረበ ሲሆን በተጨማሪም 3.125 ሚሊዮን አዳዲስ መደበኛ አክሲዮኖችን እያንዳንዳቸውን በ1600 ብር መነሻ ዋጋ አቅርበዋል። በዚህም በገበያው ላይ የገቡት አጠቃላይ የባንኩ የተፈቀዱ አክሲዮኖች ብዛት 17,481,120 ደርሷል። የገበያውን መከፈት ተከትሎ በተደረገው የዛሬው የግብይት ውሎ የባንኩ የአክሲዮን ዋጋ በከፍተኛ ሁኔታ ማሻቀቡ ታይቷል። ከ2594 ያላነሱ አክሲዮኖች በአማካይ በ2000 ብር የተሸጡ ሲሆን ወደ 1000 የሚጠጉ አክሲዮኖች ደግሞ መነሻ ዋጋውን በእጥፍ ገደማ በማሳደግ እስከ 3000 ብር የሚደርስ ዋጋ ተገበያይተዋል። የምዝገባ ነባር ባለ አክሲዮኖች ድርሻቸውን በተደራጀ የግብይት መድረክ ላይ እንዲሸጡ ከማስቻሉም በላይ አዳዲስ አክሲዮኖችን በማቅረብ ለባንኩ ትልቅ ካፒታል ያሰባስባል። ከኢትዮ ቴሌኮም በመቀጠል በካፒታል ገበያው ላይ የተመዘገበው 6ኛው ተቋም የሆነው አቢሲኒያ ባንክ እንደ አውሮፓውያን አቆጣጠር በየካቲት 1996 በ131 መስራቾች ባለ አክሲዮኖች በ17.8 ሚሊዮን ብር የተከፈለ ካፒታል ነበር የተቋቋመው። በደወል መደወል ስነ ስርዓቱ ላይ የተገኙት የባንኩ ፕሬዝዳንት አቶ በቃሉ ዘለቀ የምዝገባ በባንኩ ታሪክ አዲስ ምዕራፍ የከፈተና ታሪካዊ ክስተት መሆኑን ተናግረዋል። የኢትዮጵያ ሰነደ መዋለ ንዋይ ገበያን ዋና ስራ አስፈጻሚ ዶክተር ጥላሁን ኢስማኤል የባንኩን ውሳኔ አድንቀው እያንዳንዱ አዲስ ምዝገባ የኢትዮጵያን የካፒታል ገበያ መሰረት እንደሚያጠናክር ገልጸዋል። አክለውም የአቢሲኒያ ባንክ በገበያ ውስጥ መመዝገብ በሀገሪቱ የገበያ ተቋማት ላይ ያለውን እምነት የሚያንጸባርቅና አንጋፋ የኢትዮጵያ ኩባንያዎች ከፍተኛውን የአስተዳደር የግልጽነትና የባለሀብቶች ተሳትፎ ደረጃን እየተቀበሉ መሆናቸውን በተግባር የሚያሳይ ነው ሲሉ የባንኩን እርምጃ አብራርተዋል። ኢራን በጦርነቱ 230 ሚሊዮን ኪሎ ሜትር ጋዝ ማጣቷን አስታወቀች። ከአሜሪካ ጋር እየተደረገ ባለው ጦርነት ሀገሪቱ 230 ሚሊዮን ኪዩብ የተፈጥሮ ጋዝ የማምረት አቅሟ መዳከሙን የኢራን መንግስት ቃል አቀባይ ፋቲማ ሙሃጃሪን ገልጸዋል። ቃል አቀባይዋ ዛሬ በሰጡት መግለጫ በጦርነቱ ወቅት በተፈጸመ ጥቃት ከዕለታዊ የተፈጥሮ ጋዝ የማምረት አቅማችን 230 ሚሊዮን ኪዩብ ሜትር አጥተናል ካሉ በኋላ የሀገሪቱ አጠቃላይ የማምረት አቅም 650 ሚሊዮን ከመሆኑም ጋር ሲነጻጸር የጠፋው ትልቅ ቁጥር ያለው መጠን መሆኑን አስታውቀዋል። ይህም በሀገሪቱ ውስጥ የኃይል አቅርቦት አለመመጣጠል ሊያስከትል እንደሚችልም አሳስበዋል። የዘርፉ ባለሙያዎች በሚያደርጉት ከፍተኛ ጥረት በሚቀጥሉት ጥቂት ወራት ውስጥ 100 ሚሊዮን ኪዩብ ሜትሩን መመለስ እንደሚቻልም አስረድተዋል። ቃል አቀባዩ በዛሬው መግለጫቸው በጦርነቱ በተለይም በደቡብ ኢራን በሚገኙ መሰረተ ልማቶችና የትራንስፖርት አውታሮች ላይ ከፍተኛ ጉዳት መድረሱን አስታውቀዋል። 12 ድልድዮችና 2 ዋሻዎች ጉዳት ደርሶባቸዋል ያሉት ቃል አቀባይዋ መጪው ክረምት ከመግባቱ በፊት በተሰበሩ ድልድዮች አካባቢ ጊዜያዊ የአደጋ ጊዜ መተላለፊያዎች መሰራታቸውን ገልጸዋል። በጥቃቱ የአሳ ማጥመጃ ጀልባዎች፣ የቱሪዝም መሰረተ ልማቶች፣ የሰላማዊ ትራንስፖርት መስመሮችና የባህር ትራንዚት ማዕከላት ጭምር መጎዳታቸውን ጠቅሰው በኢራን ሻህር፣ ሴምናና ባንዳር አባስ የሚገኙ አየር ማረፊያዎች ከጥቅም ውጭ መሆናቸውን አስታውቀዋል።
ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ተቀጠረ። የፈረንሳይ እግር ኳስ ፌዴሬሽን የ54 ዓመቱን ዚነዲን ዚዳን የብሔራዊ ቡድኑ አሰልጣኝ አድርጎ መቅጠሩን አስታውቋል። ፌዴሬሽኑ እንደገለጸው ከአዲሱ አሰልጣኝ ጋር የተፈጸመው ውል የ4 ዓመታት ነው። በፈረንሳይ ውስጥ ከታዩ ትልልቅ ተጫዋቾች አንዱ የሆነው ዚነዲን ዚዳን ሀገሩን በ1998 የዓለም ዋንጫ ሻምፒዮን እንድትሆን ያስቻለ ከመሆኑ በላይ በሪያል ማድሪድ አሰልጣኝነቱ ወቅት 3 ቻምፒዮንስ ሊግ ዋንጫዎችን ያነሳ የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፕ ዲያሎ ዛሬ ከዚዳን ጎን ሆነው በሰጡት ጋዜጣዊ መግለጫ በዚህ ከጎኔ በተቀመጠው ሰው ምክንያት ይህ ጊዜ ልዩ ነው። ምክንያቱም ዚዳን ከፈረንሳይ አንጋፋዎቹ አንዱ ከመሆኑ በላይ ለበርካታ ዓመታት ፈረንሳይን ማሰልጠን እንደሚመኝ ሲናገር ቆይቷል ብለዋል። ዚዳን እንደ አውሮፓውያን አቆጣጠር በ2001 ማድሪድን ከለቀቀ በኋላ ያለ ስራ ተቀምጦን ቆይቷል። ዛሬ በሰጠው መግለጫም እኔ ባለፉት 5 ዓመታት የተለያዩ ክለቦች እንዳሰለጥን ጥያቄ ቢያቀርቡልኝም ጥያቄያቸውን ውድቅ ያደረኩት የፈረንሳይ ብሔራዊ ቡድን ለመያዝ ስለምፈልግ ነበር። አሁን ህልሜ ተሳክቷል ብለዋል። ብፁዕ አቡነ ናትናኤል በሰሜን አሜሪካ የኢትዮጵያን ማህበረሰብ ውስጥ የሚታየው የተናጠል የምርቃት ድግስ ብዛት መፍትሄ እንዲበጅለት አሳሰቡ። አንድ 10ን 20ን አንድ ላይ ሰብስባችሁ እንዲህ አይነት አዳራሽ አዘጋጅታችሁ አንድ ላይ ሰብስባችሁ ባርኳቸው። አንድ ላይ ከሰበሰባችኋቸው እኛም መተን ባርከንላችሁ እንሄዳለን። በሚኒሶታና ዴንቨር አካባቢ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል በሰሜን አሜሪካ በሚኖረው የኢትዮጵያ ማህበረሰብ ዘንድ ከጊዜ ወደ ጊዜ እየተለመደ የመጣውና ከልክ እያለፈ ያለው የተናጠል የልጆች ምርቃት ድግስ በህዝቡ ላይ የፈጠረውን ጫና በማንሳት ማህበረሰቡ ወደ ጋራ አከባበር እንዲመጣ አባታዊ ጥሪ ያቀረቡ ብፁዕነታቸው በቅርቡ በአንድ መርሃ ግብር ላይ ተገኝተው ባስተላለፉት መልእክት በየሳምንቱ መጨረሻ የሚደራረቡት የተናጠል ድግሶች በካህናት በተጋባዥ እንግዶችና በማህበረሰቡ ላይ ከፍተኛ የጊዜ የጉልበትና የኢኮኖሚ ብክነት እየፈጠሩ መሆኑን በገጠማቸው አስደግፈው ገልጸዋል። እዚሁ ቁጭ ባልንበት እዚሁ ቁጭ ብለን አንዱ ካህን ቀስ ብለው ብድግ አሉ። ቄስ እኛን እዚህ ቁጭ አድርገው የሚሄዱ ነው አልኳቸው። ይቅርታ ብፁዕ አባታችን ይሄ 4ኛዬ ነው እና ሌላ ቦታ ደግሞ አለብኝና እዛ ልደርስ ነው ይቅርታ ሲሉ ደነገጥኩኝ። የምርቃት ፓርቲዎች መብዛት ተጋባዦች እንግዶችንና የሃይማኖት አባቶችን በአንድ ቀን በተለያዩ ቦታዎች ለመገኘት እንዴት እንደሚያሯሩጣቸው ሊቀ ጳጳሱ አስረድተዋል። በመርሃ ግብሩ ላይ አብረዋቸው የነበሩ አንድ ካህን ይሄ 4ኛዬ ነው፣ ሌላ ቦታ ደግሞ አለብኝ ብለው ፍቃድ መጠየቃቸውን ያስታወሱት ብፁዕነታቸው እንግዶችም ፕሮግራሙ ሳያልቅ ወደ ሌላ ቦታ ለመድረስ ሲሉ ሹልክ እያሉ በመውጣታቸው አዳራሹ ባዶ እየቀረ መምጣቱን በፈገግታ አስተውለዋል። አልሳሳም አሁን ወንበሩን ወደዚህ ስታዩት ስንጀምር ሙሉ አልነበር። የፕሮግራም መሪውን ቀስ እያሉ ሹልክ እያሉ ሳያልቁ ለእኛ ፕሮግራም ስጠንና አብረን እንልቀቅ አልኩት በማለት ማህበረሰቡ እየገባበት ያለውን አሰልቺ አዙሪት አመላክተዋል። ይህንን አቅም አድካሚ ልማድ ለመቅረፍ ማህበረሰቡ የጋራ የምርቃት ፕሮግራሞችን ሊያዘጋጅ እንደሚገባ አቡነ ናትናኤል መክረዋል። የተናጠል ድግሶችን በማስቀረት በአንድ ማህበረሰብ ወይም ቤተክርስቲያን ስር ያሉ ልጆችን በአንድነት ማክበር ያለው ጠቀሜታ ሲያስረዱም 10ን 20ን አንድ ላይ ሰብስባችሁ እንዲህ አይነት አዳራሽ አዘጋጅታችሁ ባርኳቸው ብትሉን እኛም መተን ባርከንላችሁ እንሄዳለን ብለዋል። ይህ አካሄድ ወጪን ከመቀነሱም በላይ የማህበረሰቡን ትስስር ይበልጥ እንደሚያጠራክረው ታምኖበታል። በሰሜን አሜሪካ ልጆችን አሳድጎ ለቁም ነገር ማብቃት ያለው እጅግ ከባድ ፈተና ያነሱት ሊቀ ጳጳሱ የወላጆች ጭንቀት ልጅ በማግኘትና በማሳደግ ብቻ እንደማያበቃ አስገንዝበዋል። አንድ ምዕመን ያካፈሏቸውን ጥልቅ ሀሳብ ሲያስታውሱም እግዚአብሔር የሚለመነው ልጅ ስጠኝ ብሎ ብቻ አይደለም፣ አሊያም አሳድግልኝ ተብሎ ብቻ አይደለም። ካደጉ በኋላም ችግር አለ። ልጆቻችሁ ካደጉ በኋላ ወደ ሌላ መስመር እንዳይሄዱባችሁ እግዚአብሔር ይጠብቅላችሁ። አንድ አባት እናት አባታችን ለካ እግዚአብሔር የሚለመነው ልጅ ስጠኝ ብሎ ብቻ አይደለም። አባታችን ልጅ ስጠኝ ብሎ ብቻ አይደለም ለካ የሚለመነው፣ አሊያም አሳድግልኝ ተብሎ ብቻ አይደለም ለካ የሚለመነው። አባታችን ካደጉ በኋላ ችግር አለ አሉኝ። ይሰውራችሁ መድኃኔዓለም ይጠብቃችሁ። ልጆቻችሁ ካደጉ በኋላ ወደ ሌላ መስመር እንዳይሄዱባችሁ እግዚአብሔር
ጠብቅላቸው። ወጣቶችን ቤተ ክርስቲያን ውስጥ በማግኘታቸው መደሰታቸውን የገለጹት ብፁዕነታቸው የምንመርቃቸው ቤተ ክርስቲያን ውስጥ ስላገኘናቸው ነው፣ የምንባርካቸው በደጁ ስላገኘናቸው ነው። ነገ ከቤቱ እንዳይጠፉ እንዳይለዩ፣ በቤቱ እንዳደጉ፣ ነገ ደግሞ እነሱ እኛን ተክተው ቤቱን እንዲጠብቁ እንጸልይላቸዋለን በማለት አባታዊ ምርቃታቸውን ሰጥተዋል። እነ ኢዮብ ባረክናክሙ እምቤተ እግዚአብሔር ከእግዚአብሔር ቤት መረቅናችሁ ብሎ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 117 ቁጥር 26 ላይ የተናገረላቸው የእግዚአብሔር ቤት ልጆች ናቸው። የምንመርቃቸው ቤተ ክርስቲያን ውስጥ ስላገኘናቸው፣ የምንባርካቸው በደጁ ስላገኘናቸው ነው። ነገ ከቤቱ እንዳይጠፉ፣ ከቤቱ እንዳይለዩ፣ በቤቱ እንዳደጉ፣ ነገ ደግሞ እነሱ እኛን ተክተው ቤቱን እንዲጠብቁ እንጸልይላቸዋለን። መጨረሻቸውን ያሳምርላቸው።